ሶሊ አዲስ አበባ ነው ያለችው። አዲስ አበባ መታለች ከወንድሟ ከረጅሙ ከእዩ ጋር ይቻታለሁ እና አንተን ልታገኝ የመጣችው ወይስ ተገናኝታችኋል? እንደመጣች ታውቃለህ? እንዴት ማለት እኛ ያለንበት አካባቢ ላይ ልትመጣ አትችልም። አንድ አይነት ቦታ ካልኖርን አንተን ብላ ካልመጣች ይችላል እንዴት ልትመጣ ትችላለች? ወይስ ተገናኝታችኋል? ማርት አልተገናኘንም ከሷ ጋር። እንደመጣችም አሁን ነው የሰማሁት ካንቺ። የምሬን ነው። አንቺ ስትነግሪኝ ነው እንደመጣችም ያወቅኩት እንጂ ከሷ ጋርም አልተገናኘውም። ምንም በቃ እንደመጣችም ከነም አላወኩም። ማርት ምን አሳስቦሽ ነው እንደዚህ ልጠይቅኝ ይቻልሽው? እንዴት ሻቻኩልሽ? ለምን እንደጠራሽኝ አላውቅም። እሺ አቤል ማለት እኮ ያሳሰበኝን ነገር ለኔ ብቻ እንድትነግረኝ አይደለም የምፈልገው። በቃ ሶሊ እዚህ ከመጣች አንተን ብላ ካልመጣች ወይም አንተ ካላገኘሃት ሁላችንም እንገናኝ። ልበጠብጠን የመጣችው እንጂ ያለ ምክንያት እስከዛሬ ያልመጣች ልጅ አንተ ከኔ ጋር ማውራት ስትጀምር ከኔ ጋር መሆን ስትጀምር ልትመጣ አትችልም። ለዛ ሶሊያናን ጥራት። እኔ ከሷ ጋር መገናኘትም ማውራትም አልፈልግም። ምክንያቱም ተገቢ አይደለም። ያለፈ ህይወት ነው፣ ያለፈ ታሪክ ነው። ከሷ ጋር ያለው ነገር ይኸውልሽ፣ አንቺና እሷ ምንም የምትገናኙ ሰዎች አይደላችሁ። ሶሊ አዲስ አበባ እንደመጣች ሰምቻለሁና በሷ ጉዳይ ላይ በአቤልና በሷ ጉዳይ ላይ ማውራት የምፈልገው ነገር ስላለ አቤልን ጠርቼዋለሁ። አቤል እየመጣ ነው። በአካል አይቻታለሁ ማለት በወሬ ምናምን አይደለም። ዛሬ የመጣሁት ሶሊያናን አይቻታለሁ ለማለት አዲስ አበባ ላይ አይቻታለሁ እና አቤል አልነገረኝም። በእርግጥ መታለችም አልመጣችም አላለኝም። ልጠይቀው ፈልጌ ነበረ ግን በአካል ይሻላል ብዬ ነው። ዛሬ እስኪ ያለውን ነገር ከሱ ጋር እናያለን። ማለት በቀደም ተጠራጥሬያለሁ ፕራንክ ነው ቢለኝም እኔም ጠይቄዋለሁ። እሱም እንደገና በፕራንክ ተምሳሌ ተደርጎ ነግሮኛል። ግን ያው ፊት ለፊት ቆመን እንድናወራ ፈልጋለሁ። ከሷ ጋር ከአቤልም ጋር ቆመን አብረን እንድናወራ ያላቸውን ግንኙነት የነበራቸውን ነገር ሁሉም ነገር ማወቅ ፈልጋለሁ። ማለት አሁን ያሉበትን ነገር ነግሮኛል፣ አምነዋለሁም። ግን ከዛ በላይ 100% እርግጠኛ ለመሆን ሁለቱም ባሉበት እኔም ባለውበት ሶሊን አግኝተናት እንድናወራ ፈልጋለሁ። ማለት ከወንድሟ ጋር ነው ያየኋት። የሁለቱም ስልክ የለኝም። በራሴ በኩል እንኳን አግኝቼ እንዳልጠይቃት የማናቸውም ስልክ የለኝም እና አቤል ደግሞ ያው ስልኩ አለው እንደሚያወሩ ያው የታወቀ ነው እና ሁለቱን እሱ ደውሎላት ተገናኝተን እንድናወራ ነው ዛሬ ወደዚህ የመጣሁት። እንዴት ልበላችሁ፣ ያው ሴት ስትሆኑ ታውቁታላችሁ፣ የጥርጣሬ ስሜት አለ። እርግጠኛ ለመሆን ደግሞ ግዴታ እሱንም አግኝቼ ፊት ለፊት መጠየቅ ይኖርብኛል። አቤልን ብቻውን ጠይቄዋለሁ። ብቻ 100% እርግጠኛ አልሆንኩም። ግን በእሷ ፊት እሷ እያለች እያወሩ አናወራም ወይም ደግሞ ግንኙነት እያላቸው የለንም ሊል አይችልም። ምክንያቱም ፊት ለፊት እውነታው ልጅቷ ጋርም ስለሚኖር ከሷ ማረጋገጥ ፈልጋለሁ። አንድ ላይ ሆነው ብቻ ጥሩ ነገር እንደሚኖር ተስፋ አለኝ። ግንኙነት እንደማይኖራቸው ተስፋ አለኝ። ብቻ በተስፋ ነው ሁሉም ነገር። ግን በቃ ፊት ለፊት ሆኜ አንድ ላይ ሆነው መስማትና ማወቅ እፈልጋለሁ እና ለዛ ነው ዛሬ አቤልንም ወደዚህ ቦታ የጠራሁት። አንቺ ለመደንገጥ ማትሆኝኝ ነው። ልታስደነግጠኝ ነበር? ላስደነግጥሽ ነበር ግን ለመደንገጥ ምትሆኝ እኔ ከሩቅ ስትመጣውላ ይታወቀኛል። አራታ ሽታዬ ነው ወይስ ጠረኔ? አንቺ ምርጥ ሰው ማርቲ፣ ምርጥ ሰው። እንዴት ናችሁ ቤተሰብ? ሰላም ነው? እንዴት ናችሁ? እንዴት ነው? በደምብ ሰላም በላቸው እንጂ። እሺ፣ እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ ከማርቲ ጋር ሃይ አንቺ ሰላም አላልሻቸውም? እኔማ ሰላም ብያቸዋለሁ። ለአንተ ትንሽ ላስቀምጥ ብዬ ነው ቦታ ለሰላምታው። እውነት ሸነክ ክበሪልኝ፣ እንደምታከብሪኝ ክበሪልኝ። ሲጀመር አንቺም ሄርሜላም ሰው እንደምታከብሩ ገና ስትታዩ ታስታውቃላችሁ። እናመሰግናለን። ብቻዬን ለማድነቅ ነው ወይስ ሄርሜላን እንዴት ጀመርከኝ? እኔን ማድነቅ ከፈለክ አድንቀኝ። አንቺንም በጣም አደንቅሻለሁ እኮ የእኔ እናት። እንዴት አላደንቅሽም? ባላደንቅሽ አጠገብሽ ምን እንሰራለን? የምሬን ነው። ሰው ሁለታችሁንም ሰው ታከብራላችሁ። ለዛ ነው እሺ። ሄርሜላን ለዛ እህቴ ስለሆነች የምወዳት እህቴ ስለሆነች እሷንም ከቤተሰቦቻችሁ ናችሁ ሰው ማክበር የምትሉት። ሚኪያስም ሰው አክባሪ ነው። ትንሽ ከኔ ጋር ድርቅ ይላል ነው እንጂ ተመረኝ ነው እንጂ ባህሪያችሁን ስለሚያውቅ እኮ ነው የወንድ ባህሪያችሁ።
ለኛ እንትን እያለልን ነው። ታበላሽ እንዴ? ጥሩ መጥቼ ስታበላሽ ደስ አይልም። አይ ወንድሜ ምንም እንትን ብሎ ሳይሆን ያው የወንድም ባህሪ 100% ስለሚያውቀው አንዳንድ ነገሮች አሉ ከዚህ በፊት የሚያጠራጥረው ነገር ስላለ ነው። ትንሽም ኮስተር ብሎ አንዳንድ ቀን የሚያወራክ። ኧረ አውቀሽ ነው ማርቲ ደግሞ እያወቅሽ ነው። አሁን አንዳንድ የምትናገሪው ነገር ደግሞ አውቀሽ ነው። እኔ ከቤተሰቦቻችሁ ነው በቃ ሰው ማክበር የምትችሉት ምናምን ልል ነው። አንቺ ግን እየቀለድሽ ነው። እሺ እናመሰግናለን። አንቺ ቀን በቀን እያማረብሽ እየመጣሽ ነው። ምን እያደረግሽ ነው? ከኔ ነው አላልከኝ? እኔን እያገኘሽ ስለሆነ ነገሩ ለዛ ነው እየጨመረ ያለው። እየጨመረ የምሬን ሁሌ ፍክት በይ። ሌላ ምንም የምሬን እኔ ግን እየከሳው ነው። እያቃጠልሽኝ ነው መሰለኝ። እየከሳው ነው እንዴ? ከዚህ በላይ ወዴት ትሄድ? የሚያወፍር ነገር ስጪኝ እስኪ። እስኪ ፊት ኩላ የሚያወፍር ነገር ስጪኝ። ምንድን ነው የሚያወፍረው? ወንድ ልጅ የሚያወፍረው ነገር ምንድን ነው ጋይስ? ምንድን ነው? እኔ እንጃ። ምንድን ነው የሚያወፍረው? እኔ አላውቅም። ሴቶች ያውቃሉ። ወንድ ልጅ እኔ አላውቅም፣ ግን ካወቅኩ እሰጥሃለሁ። ችግር የለም። አውቀሽ ነው ትሰጪኛለሽ? አይ ማርቲ አዝናኝ ሰው እየሆነች ነው። ባይገርማችሁ መጀመሪያ ማታወራ ሰው ነበረች። አሁን ግን ያው ትክክለኛ ባህሪዋ እየወጣ ነው። ለፍላፊ እየሆነች ነው። መጀመሪያ እያስመሰልኩ ነበር። አይ እያስመሰልኩ ሳይሆን ብዙም ሰው እኛን ፈርተሽን ይሁን አላውቅም ማለት። አይ አይናፋር ነኝ እኔ አሁንም ቢሆን። ኧረ አውቀሽ ነው። ኦኬ አይደለ? አውቀሽ ስለሆነሽ እሺ። እኔ የምልህ ወይ አንቺ የምትይኝ አንቺ ብለሽኝ ደግሞ ምንም አላደርገው ነገር የለም። የሆነ ሰውን አዲስ አበባ አየሁኝ። የሆነ ሰው እና ከየሽ ከኔ ህይወት ጋር ምን ያገናኘዋል? እኔና ማለት እንዳይደብርህ ማለት ሶሊን ከብራዘሯ ጋር አዲስ አበባ አይቻቸዋለሁና አዲስ አበባ እንደመጣች አዲስ አበባ እንዳለች አውቄያለሁ። ማለት እኛ የምንኖርበት አካባቢ ላይ ነው ያየኋት እና ሁለታችን ከማን ጋር ነው ያየሽ? ከወንድሟ ጋር። ወንድሟ እዩ? አዎ ከእዩ ጋር ይቻላል። ይሄ ረጅሙ የምርሽ ነው? አዎ ከሱ ጋር የተሻት ነው? አዎ ከሱ ጋር አንድ ላይ ሆነው ሰፈር አይቻቸዋለሁና ዛሬ ጠራውክ አንተንም ሶሊን በአካል ማግኘት ፈልጋለሁ፣ በአካል ማውራት ፈልጋለሁ። አንተ ባለህበት ማለት ነው። ማለት ዛሬ ላይ መቋጨት ፈልጋለሁ ይሄን ጉዳይ። ስለነበራችሁ ነገር አሁን ላይም ስላለው ነገር ነግረኸኛል፣ ግን በቃ 100% እርግጠኛ መሆን ስለምፈልግ ሶሊን አግኝቼ ማውራት ፈልጋለሁ። አንተም እኔም እሷን ባለንበት የምጠይቃት አንተንም እሷንም የምጠይቃትና መልስ ማግኘት የምፈልገው ጥያቄ ስላለ እንድትደውልላትና እንድንገናኝ ፈልጋለሁ። ቆይ ያሳሰበሽ ጉዳይ ምንድን ነው ማርቲ? ማለት በቀደም ነግሬሻለሁ አይደል? ምንም ያለቀ ጉዳይ ነው ብዬሻለሁ አይደል? ከሶሊያና ጋር ያለቀ ጉዳይ ነው፣ ምንም ነገርም የለም ብዬሻለሁ። የሆነ ነገር ቢኖር እኮ እነግርሽ ነበረ። ምንም ነገር ስለሌለን ከሶሊያና ጋር ምንም ነገር ስለሌለን ደጋግሜ እነግርሻለሁ። ወይስ ማለት እኔ ላይ እመኔታ የለሽም ወይ ደግሞ አታምኚኝም ነው? አይ አቤል እንደዛ ሳይሆን አሁን ሀሳብሽ ምን እንደሆነ ታውቂያለሽ። እኔ እንደተረዳሁት ከሆነ ሶሊያና አዲስ አበባ መጣች ማለት አዲስ አበባ ከመጣች ከኔ ጋር ወይ እኔ አገኛታለሁ ወይ ከኔ ጋር ትሆናለች ማለት አይደለም። ያለቀ ላይፍ ነው። እሷ እዚህ ወንድሟ እዚህ ስለሚኖር ቤተሰቦቿም አንዳንድ ቤተሰቦቿም እዚህ ስላሉ እነሱን ልታገኝ ስለመጣች እኔን ታገኛለች ማለት አይደለም። ከኔ ጋርም ትገናኛለች ማለት አይደለም። ሶሊ ማርቲ ገብቶሻል? አሁን ማመን ያለብሽ እኔን ነው እንጂ ወይ ደግሞ ሶሊ መንገድ ላይ ስላየሻት ምናምን ከኔ ጋር ትሆናለች ወይ ደግሞ ከኔ ጋር ትገናኛለች ማለት አይደለም። እኔ አሁን አንቺ ነሽ የነገርሽኝ። እንደመጣችም አላቅም ምንም እንዳለች አላቅም። በቃ አንቺ ነሽ የነገርሽኝ። አንቺ መንገድ ላይ የተሻት ከወንድሟ ጋር ስላየሻት ማለት ነው። ይኸውልሽ ዋነኛ የሰው ልጅ ከመተዋወቅ ከመግባባት ከየትኛውም በላይ ማለት ነው አብሮን ከመኖርም በላይ እምነት ይቀድማል። እኔን ሳታምኝ ከኔ ጋር በቃ በአጠቃላይ እኔን ሳታምኝ የትኛውም ነገር ማድረግ አንችልም። ታውቂያለሽ፣ ጓደኝነታችን ሊጸናም አልችልም። አሁን ሶሊ ያየሻት ማለት ከሶሊ ጋር አገናኛለሁ ከሶሊ ጋር እንደዛ እኮ አይደለም አቤላ። እንዴ ምን መሰለክ ማለት ያው ጥያቄ ይፈጠርብኛል። ሴት ልጅ ነኝ ታውቃለህ ማለት ልትረዳኝ ይገባል። እና በቃ መጠየቅ ማወቅ የምፈልጋቸው ጥያቄዎች አሉ። እና ምን ችግር አለው እዚህ ካለች ሁለታችን አብረን ሆነን አግኝተናት ብናወራት ምን ችግር አለው? ማለት ብዙ የምጠይቃት ጥያቄዎች አሉና እኔንም ውስጤን ንጹህ ለማድረግ ከጥርጣሬ ለማንጻት
ተገናኝተን እንድናወራ ፈልጋለሁ። ሌላ ነገር አስቤ አይደለም ትገናኛላችሁ ወይም መምጣቷን ታውቃለህ ለማለት ፈልጌ ሳይሆን ግን በቃ በአካል ተገናኝተን እንድናወራ ፈልጋለሁ። ማለት የጠረጠርሽው ነገር አለ ወይስ ደግሞ የሰማሽው ስለኔና ስለ ሶሊ የሰማሽው ነገር አለ ማርቲ? የሰማሁት ነገር የለም፣ ግን ያው በፊት የነበረ ነገር እንደሆነ ነግረኸኛል። ግን እሱን ደግሞ 100% ለማረጋገጥ የሷም እውነታ ያስፈልገኛል አይደል? በዚህ በኩል በአንተ በኩል ያለው ነገር ሁሉም ነገር ነግረኸኛል። ግን ደግሞ ሶሊ በቃ ይሄ ሀሳብ የመጣልኝ በእርግጥ በአካል ሳያት ነው። በቃ የመጠየቅ ፍላጎቴ በጣም ጨመረ። ማለት እዚሁ ድረስ መታለች። አዲስ አበባ ደግሞ ያለ ምክንያት ትመጣለች ብዬ አላስብም። ሊሆን ይችላል ቤተሰብ ጋርም ሊሆን ይችላል። ምናልባት አንተንም ልታገኝ ፈልጋ ሊሆን ይችላል። እና እኔ ስልኳ የለኝም፣ የወንድሟም የሷም ስልክ የለኝም። ማግኘት ስለማልችል ነው አንተ ደውልህላት። የምትቀርበት ምክንያት ምንም ስለሌለ ደውልላትና ተገናኝተን እናውራ። ማለት እሷን መጠየቅ እንፈልገው ብዙ ጥያቄዎች አሉ። ማለት ብዙ ጊዜያቶችን እንገናኛለንና ማርቲ ማለት አብረን ነው እያሳለፈን ያለው ከማታ ውጪ ማለት ነው። ማታ አንቺም ወደ ቤትሽ እኔም ወደ ቤቴ ነው የምንሄደው። ስለዚህ ብዙ የትኛው ቀን የምንገናኘው እንገናኛለን ከስራ በኋላ ሳወራ አይተሽኛ ቴክስት ስንላላክ ስልኬንም ማየት ትችያለሽ፣ የትኛውም ነገር ማየት ትችያለሽ። ከሷ ጋር ቴክስትም ሳወራ ወይም ስደዋወል አይተሽኛ ታቂ። ምናልባት ደግሞ የኔና አንቺን መገናኘት ወይ ደግሞ አንድ ላይ እንደዚህ መሆናችን አውቆ ምናልባት ወንድሟ ይሆናል እዚህ እንድትመጣ ያደረገው። ምናልባት የኔና አንቺን አንድ ላይ መሆን አይቶ ማለት ነው ሊበጠብጠን ወይ ደግሞ ለመረበሽ እንድንጣላ ሊሆን ይችላል። ስለዚህ ምንም ከሷ ጋር መገናኘቱም አያስፈልግም። ከሷ ጋርም አንዴ ጨርስ ደስ ይለኛል አቤል። ማለት አሁንም በጥርጣሬ ባልሆኑ ነገሮች ላይ ዝም ከምንባባል አንዴ ነው በቃ አለች አይደል እዚህ የ30 ደቂቃ ቢፈጅብን ተገናኝተን አውርተን ሁሉም ነገር ጨርሰን ለመሄድ 30 ደቂቃ በጣም ትልቅ ነገር ነው እና አንዴ ተገናኝተን ለመጨረሻ ጊዜ ነው ዳግመኛም እንዳናወራበት። አሁን ለስንተኛ ጊዜ ነው በእንደዚህ አይነት ጉዳይ እያወራን ያለ ነው? ምክንያቱም እኔ አንተ ማመን ፈልጋለሁ። ለዛ በቃ እቺ ልጅ የምጠይቃት ጥያቄ አለ። በቃ አቤል አንዴ ብቻ አንዴ እንገናኝና ከሷ ጋር ያለውን ነገር ሁሉም ነገር ያኔ እንጨርሰዋለን። ምን ማለት እንዳለብኝ አላውቅም ማርቲ፣ የምሬ ነው። እንደዚህ ገና ካሁኑ እኔና አንቺ ጓደኝነት ሳይጠነክር ገና ካሁኑ እንደዚህ እያሰብሽ ከሆነ ይከብዳል። እኔ ሌላ ነገር አስቤ እኮ አይደለም አቤል። ለምን አትረዳኝ? ማለት ምን ችግር አለ ብጠይቃት? ስለነበራችሁ ነገር ነው አይደለም የምናወራው። አሁን ላይ ግን ምንም ነገር ከሌለ ምንም እኮ የሚያሳስብ ጉዳይ የለም። አንዴ ብቻ ተገናኝተን አንተም ባለህበት ነው። ብቻዬን ላገኛት አልፈልግም። እኔም አንተም እሷን ባለህበት ሁላችንም ባለንበት አንተንም እሷን ጋም ያለውን ነገር ሁሉም ነገር ማወቅ ፈልጋለሁ እና ለአንዴና ለመጨረሻ ጊዜ ነው ላገኛት ፈልገው። ድጋሚ ላገኛትም ላወራትም አልፈልግም። አንዴ ብቻ ተገናኝተን እናውራ። ይናል በጣም እሷን ከሷ ጋር መገናኘቱ ለምን አስፈለገ ማርቲ? የምሬ ነው። ያለቀ ጉዳይ ነው፣ ያለፈ ታሪክ ነው ብዬሻለሁ። ከሶሊ ጋር ሁሉ ነገር ነግሬሻለሁ። ያሳለፍነው ሁሉን ነገር አይደል? አሁን ከሷ ጋር መገናኘቱ ምን አስፈለገ? እኔ ዋናው ካንቺ ጋር መሆን ያል ካንቺ ጋር ጊዜ ማሳለፍ ያል ዋናው የምትፈልጊው አንቺ። ስለዚህ ካንቺ ጋር እየሆንኩ ነው፣ ካንቺ ጋር ጊዜ እያሳለፍኩ ነው። ከሷ ጋርም እያወራሁ አይደለም፣ ከሷ ጋርም ቴክስት እየተመላለስኩም አይደለም፣ ምንም እያለፍኩ አይደለም እኮ። ለአንዳንድ ሰው ጥርጣሬ እንዲያደርብኝ ብዙ አይነት ምክንያቶች ይሰጡኛል እና ያ ምክንያት ደግሞ አቤል ከዚህ ቀደምም ጠይቄሃለሁ። ሰው እየሰማሽ አይደለም ማለት ነው። አቤል የሰው ነገር መስማት የለብሽም። የሰው ነገር ከሰማሽ፣ የሰው ወሬ ከሰማሽ የምሬን ነው የኔና አንቺ ነገር በአጭሩ ነው የሚቋጨው። እኔና አንቺ ጓደኝነት በጣም ወድጄዋለሁ፣ የምሬን ነው። አሁን ከመጣሽ በኋላ በምናሳልፈው ነገሮች ምናምን በጣም ደስተኛ ነኝ፣ የምሬን ነው፣ ላለማዋሸት ማለት ነው ማለት። አሁን ግን እንደዚህ የሰው ወሬ እየሰማሽ ከሆነ ምናምን በጣም ይከብዳል፣ በእውነት የምሬን ነው። ያው ያለውን ነገር እኮ ነው። ሰው እንዴት መሰለ የሆነ ፍንጭ ላይ ሲጨምርልህ አይምሮክ እንዲጠራጠር ያደርጋል። እና አሉ አንዳንድ ነገሮች አሉ። እኔ ያው ለምሳሌ የሁለታችሁ ግንኙነት አላለቀም ለማለት አንዳንድ የሚያጠራጥረኝ ነገሮች አሉና እኔ ደግሞ የሰው ህይወት መበጥበጥ አልፈልግም አቤል። ምንም የሰው ህይወት የምትበጠብጪው እኮ ምን ማለት እንዴት ልትቻልሽ እንደዚህ? አይ በቃ አልኩክ። እኔ ዋነኛ ምክንያቴ አቤል በፎቶዎቹና በቪዲዮ ምክንያት ነው ዛሬም እንደዚህ ድጋሚ ላወራ የምችለው እና ማርቲ ሁሉም እኮ ያሳለፈ ህይወት አለው።
የምሬ ከመጀመሪያ ያሳለፈ ህይወት አለው። ዋናው ነገሩ ደግሞ ያሳለፈው ህይወት ረስቶ መተው ነው እንጂ ያሳለፈው ህይወት አሁንም እዛ ላይ ከሆነ ሊከብድሽ ይችላል። ግን ደግሞ እኔ ረስቼዋለሁ እያልኩሽ ነው። ያሳለፍኩት ህይወት ምንም ነገር የለም እንዳፈሪ እያልኩሽ እኮ ነው ማርቲ። ሶሊ አዲስ አበባ ነው ያለችው። አዲስ አበባ መታለች ከወንድሟ ከረጅሙ ከእዩ ጋር አይቻታለሁ። እና አንተ ልታገኝ የመጣችው ወይስ ተገናኝታችኋል? እንደመጣች ታውቃለህ? እንዴት ማለት እኛ ያለንበት አካባቢ ላይ ልትመጣ አትችልም። አንድ አይነት ቦታ ካልኖርን አንተን ብላ ካልመጣች ይችልች እንዴት ልትመጣ ትችላለች? ወይስ ተገናኝታችኋል? ማርቲ አልተገናኘንም ከሷ ጋር። እንደመጣችም አሁን ነው የሰማሁት ካንቺ። የምሬን ነው። አንቺ ስትነግሪኝ ነው እንደመጣችም ያወቅኩት እንጂ ከሷ ጋርም አልተገናኘውም። ምንም በቃ እንደመጣችም ከነም አላወኩም። ማርቲ ምን አሳስቦሽ ነው እንደዚህ ልጠይቅኝ ይቻልሽው? እንዴት ሻቻኩልሽ ለምን እንደጠራሽኝ አላውቅም። እሺ አቤል ማለት እኮ ያሳሰበኝን ነገር ለኔ ብቻ እንድትነግረኝ አይደለም የምፈልገው። በቃ ሶሊ እዚህ ከመጣች አንተን ብላ ካልመጣች ወይም አንተ ካላገኘሃት ሁላችንም እንገናኝ። ልበጠብጠን የመጣችው እንጂ ያለ ምክንያት እስከዛሬ ያልመጣች ልጅ አንተ ከኔ ጋር ማውራት ስትጀምር ከኔ ጋር መሆን ስትጀምር ልትመጣ አትችልም። ለዛ ሶሊያናን ጥራት፣ ደውልላት፣ እንነጋገር ማለት ያለውን ነገር ስለኔ ከኔ ጋር ያለክን ላይፍ ንገራት። ፊት ለፊት በሷ ፊትም ሆነ በኔም ፊት አንድ ላይ እንድናወራ ፈልጋለሁ። ማለት አሁን ያላለቀ ጉዳይ ያለን ነው የመሰለሽ ከሶሊ ጋር? እንደዛ ነው እየተሰማሽ? እዚህ ጋር መቋጨት ነው ያለብህ አቤል። ያለውን ነገር በኔ ፊት በቃ ማለት የዘጋችሁትም ነገር ካለ እኔ ባለሁበት መናገሩ ምንም እንትን የሚፈይደው ፋይዳ ስለሌለ ፊት ለፊት እንድትነግራት ከኔ ጋር ያለህን ግንኙነት አስረግጠን እንድትነግራት ፈልጋለሁ። የሁለታችሁም ጉዳይ ደግሞ እንደተቋጨ ማወቅ የምችለው እኔ ብቻ ነው። ከሷ ጋር ከሶሊያና ጋር መገናኘቱ አንቺን ከሶሊያና ጋር ማገናኘቱ ምን አመጣው ማርቲ? የምሬ ነው ያለቀ ነገር ነው። እንደመጣች ራሱ አሁን አንቺ ስትነግሪኝ ነው እንጂ ከነም አላወኩም እኮ። አሁን ከሷ ጋር እንደማላወራም ከሷ ጋር ምንም እንደማናወራ ማወቅ ያለብሽ ነገር አንቺ ስትነግሪኝ ነው። አሁን እንደመጣች ራሱ አዲስ አበባ እንደመጣች ራሱ ያወቅኩት ማርቲ። ያላለቀ ጉዳይ ያለ ከመሰለሽ ምንም የለም። እኔ ከሷ ጋር መገናኘትም ማውራትም አልፈልግም። ምክንያቱም ተገቢ አይደለም። ያለፈ ህይወት ነው፣ ያለፈ ታሪክ ነው። ከሷ ጋር ያለው ነገር ይኸውልሽ፣ አንቺና እሷ ምንም የምትገናኙ ሰዎች አይደላችሁ። አንቺ ስለ ራስሽ ህይወት ምትኖሪ ነው፣ ስለ ሰው ህይወት አይደለም። እሷ ግን ስለ ሰው ህይወት ምትኖር፣ ስለ ራሷ ማትኖር ሰው ነች። በቃ ለዛ ነው የተለያየ ነው አሁንም ቢሆን ማለት ነው። ስለዚህ ስለ ሶሊያና መጥፎ ነገርም ላወራም መጥፎ ነገርም ልናገር አልፈልግም። ስለዚህ ያለፈ ታሪክ ስለሆነ ከሷ ጋር አንቺን ማገናኘቱ ተገቢ አይደለም እኮ አቤል። በቃ እኔ ማለት እኔን ከተረዳኸኝ በቃ ለአንዴና ለመጨረሻ ጊዜ ነው እየጠየቅኩ ያለሁት። ፊት ለፊት ተገናኝተን በቃ መቋጨት ያለበት ነገር ዛሬ እንቋጨው። ነገ ድጋሚ ከምንነጋገርበት በዚህ ጉዳይ ምኑን እንቋጨው? ከሷ ጋር እኮ ያለቀ ነገር ነው ብዬሽ በቀደም ነግሬሻለሁ አይደል? ለምንድን ነው አሁን ሶሊን ስላየሻት ብቻ እንደዚህ የምትፈጥሪው? ሶሊን ቤተሰቦቿ እዚህ ናቸው፣ ወንድሟም እዚህ ነው። እነሱን ለማግኘት ይሆናል። እኔን ለማግኘት አይመስለኝም። ገብቶሻል? ምናልባት ደግሞ እኔና አንቺን ግንኙነት አይቶ ወንድሟ ከኔ ጋር ሰላም ስላልሆነ አሁን ካንቺ ጋር ጓደኝነት ስለጀመርኩ ካንቺ ጋር አብረን ስለሆነ የኔን ነገር ለማበላሸት ይሆናል ወይ አንዳንድ ነገር ፈጥሮ ይዟት የመጣው። በእርግጠኝነት ወንድሟ እዩ ነው ሶሊያና እንድትመጣ ያደረገው። ምክንያቱም ካንቺ ጋር ያለኝን ነገር ሌላ ነገር ለማድረግ። ስለዚህ ከሷ ጋር ያለው ነገር ያለቀ ነገር ነው። ማርቲ እባክሽ አሁን ስላለፈው ነገር እንትን እንድትይ አልፈልግም። የምሬን ነው ማርቲ፣ ያለፈ ታሪክ ነው። ስላለፈ ታሪክ ደግሞ ምንም እንትን የሚመለከተን ነገር የለም። እኔ ከሷ ጋር አላወራም፣ ከሷ ጋር አልደዋወልም፣ ምንም ነገር የለም። እንድታምኚኝ እንፈልጋለሁ። ለየትኛውም ሰው እምነት ይቀድማል። ገብቶሻል አይደል? ስታምኚኝ ነው ከኔ ጋር መሆን የምችው፣ ስታምኚኝ ነው ጓደኝነታችን ሊቀጥል የሚችለው። የሰውን ወሬ እየሰማሽ ወይ ደግሞ ሶሊ ስላየሻት ብቻ ከሷ ጋር እሆናለሁ ማለት አይደለም። ምኑን ያስፈራሽ? እኮ አይደለም። እሺ አቤል፣ እሱን እኮ አውቃለሁ፣ እየዋሸኝ እንዳልሆነ አውቃለሁ። ግን ነገች ልጅ መታ እናወራለን፣ ግንኙነታችን አላለቀም ብትለኝ ምን አይነት ስሜት ሊሰማኝ ይችላል? አይደለም እሷን ነው ማመን ያለብሽ ወይስ እኔን? እኔ ጋር ካንቺ ጋር እያሳለፍኩ ነው፣ ካንቺ ጋር እየሆንኩ ነው አይደል? አሁን እንዴት ነው አሁን የሰውን ወሬ ሰምተሽ በሰው ወሬ እኔና አንቺ ጓደኝነት ይበላሻል ማለት ነው? የሰውን ወሬ ከሰማሽ የምሬ ነው። እኔ ስራ ላይ ነኝ። ከዛ ደግሞ አንዳንዴ እንገናኝ እስቲ ካንቺ ጋር አገናኛለሁ። በቃ ጓደኞቼ ሄርሚ ያለች፣ አብርሽ አለ፣ ከነሱ ጋር ነው ጊዜ የማሳልፈው። ሌላ ምንም ነገር የለም።
አሁን ለአሁን ሶሊ መጣች፣ ከሶሊ ጋር ይገናኛል፣ ከሶሊ ጋር እንደ በፊት ይመለሳል ብለሽ ማሰብ የለብሽም። ስለዚህ ሌላ ነገር ከተሰማሽ መገናኘቱ ከፈለግሽው እኔ ስልኳን ይሰጥሽና ማርቲ ነኝ ትያትና ታገኛታለሽ። ከፈለግሽም ዛሬ ማግኘት ትችያለሽ። ማርቲ ነኝ፣ ላገኝሽ ፈልጋለሁ፣ ላወራሽ ፈልጋለሁ የሚለውን ነገር ከሷ ጋር ማውራት ትችያለሽ። እኔ ግን እሷን ማግኘት አልፈልግም፣ ምክንያቱም ያለፈ ታሪክ ስለሆነ። ይሄን ነገር ካሳሰበሽ እንዳያሳስብሽ፣ ያለፈ ታሪክ ነው። ስለዚህ ለዚህ ከሆነ የጠራሽኝ እኔ ልሂድ፣ ስራ አለብኝ። ማርቲ እንገናኛለን ማለት ነው። አዎ ትንሽ ቆይ። አይ እሺ ማለት እሺ፣ ልትሄጂ ከሆነ እንሂድ። ለዚህ ጉዳይ ከሆነ የጠራሽኝ እንሂድ፣ በቃ እሺ እንሂድ።